መቅዲ ምን ነው ድምፅሽ እኮ ጠፋ? ምንም። እንዴት ድምፁ አይጠፋ? ጓደኛዋ ናት በእናትሽ። እዩ ምን እዩት ያለሽ? እውነቴን እኮ ነው። አላጣችሁትም እንዴ? አንቺ ግን አይምሮሽ ጤነኛ ነው? የእኔ ጤነኛ ነው። የጓደኛዋ ሰሚኛሽ። ከዚህ በኋላ አፍሽን ክፈችና እኔና አንቺ ይለይልናል። እሺ? ቆይ ማሪ የተናገርኩት ውሸት ነው። አፍሽን ዝጊ ያልኩሽ እኮ አፍሽን ዝጊ። አንቺ ትልቅ ሰው አይደለሽ እንዴ? ምን አይነት ነገር ነው የምታወሪው? እቺ ትልቅነት የት ታውቃለች? ደነዝ ደነዙ የቀረው የጓደኛሽ ጭንቅላት ነው። ምን አባሽ በኔ ታሰቢያለሽ? መቅዲ ተረጋጊ እንጂ። ደግመሽ አንድ ነገር ብትናገሪ አንገትሽ ነው እሺ በጥስልሽ። እዩ ግን ሼሞኒው እሺ፣ እንዴት የተጎዳ ሰው ላይ እንደዚህ ትቀልጃለሽ? ምንድነሽ? ቆይ አንቺ ምንድነው መሀል ገብተሽ ወሬ መፈተፍችው? ለብልግናሽ መልስ ለመስጠት እኮ ተሳታፊ መሆን አይጠበቅብኝም። ቆይ አንቺ ግን በጣም ተቆርቋሪ ነኛልሽ። ምን እሺ? ልክ እኮ ናት። ምንድነው የምትለው አንተ? ምኑ ነው ልክ የሆነችው? እንደ ህፃን ልጅ በሰው ቁስል ታላግጫለሽ እንዴ? ምን አገባ አንተ? ምን ነው ግን ፈጣሪ የእሷን ጭንቅላቱ የአንቺን ፎርማት ባረገው። ኧረ አድማ። ቆይ ምንድን ነው ልጅቷን ልበሏት ነው እንዴ? የወደቀ እኮ ከመፈራገጥ ውጭ ምንም አያውቅም። ምድረ ቀሽም። ምንድን ነው ያልሽው? አልሰማኸኝም ወይስ እንድደግምልህ ነው? እስኪ ልብ ካለሽ አንዴ ድገሚ። የሰማኸው ይበቃል። ደግሜ ላንተ ብላሴ ማሾል አይጠበቅብኝም። በጣም ቀፋፊ ሰው ነሽ። እሺ ቆይ ምንድን ነው በጣም አፌን ካልከፈትኩ አለች። ደግሞ እናንተ ምንድን ነው በጣም ተቆርቋሪ ነኝ ያላችሁ? ለድንቁርናሽ መልስ እኮ ነው የሰጠችሽ። ቀሽም ትሰሚኛለሽ? ከዚህ በኋላ አንድ ነገር ብትል ምን? አረ ሰዎች አረጋጉት። ምን ሆናችሁ ነው እንዴ? ቀኑን እኮ በንትርክ ጀመራችሁት። ተዋቸው እባክህ። እነሱን እንኳን እያየን ሰዓታችን በፍርድ እናድርግ እንጂ። ኧረ አንተ ይቅር በለ እንዴ። አቦ በእናትህ አስተማሪ እስከሚገባኛ የምንወጣ ይቺ ቀሽም ነገር ነች። መቅዲ አንቺም ልለክፊ ነው የመጣሽው? ኧረ አይደለም፣ እኔ ስላሳዘንሽ ለወራሽ ነው የመጣሁት። ምን ሆኜ ነው ማሳዘንሽ? አንቺም ለእኔ ለማዘን መጣሽ? ኧረ እኔ ለሌላ ነገር አይደለም መቅዲ። እኔንም እኮ የትንሿ ነገር በጣም የተሰማኝ ለዛ ነው። አሁን ብቻዬን መሆን ነው የምፈልገው። ተይኝ። ወይ መቅዲ ዛሬን እንኳን እስኪ በስርዓት አውሪ። ምንድን ነው የማወራሽ? የፈለግሽውን አውሪ። ስለ ትንሿ በጣም እንደከፋሽ አውቃለሁ። እንደከፋኝ ካወቅሽ ምንድን ነው የማወራሽ? እንዲቀልሽ እኮ ነው አውሪኝ ያልኩሽ። ብቻሽን ተቀምጠሽ ሳይሽ ስላሳዘንሽኝ ነው። አንቺ አሳዘንሽኝ አትበይኝ እሺ። ለእኔ ማንም አያዝንልኝም። እሺ ተግባብተናል። በቃ ይቅርታ። እኔ የምልሽ ግን እነ ጆሲ ተገኙ እንዴ? እነሱ ቢገኙ ማኔ እንደዚህ ምን ገበገብ ይመስልሽ ነበር? ወይኔ መቅደስ። እሺ እኔ የማገዛችሁ ነገር አለ። በምን ነው ደግሞ አንቺ የምታግዥ? እኔ እንጃ። ፍንጭ ከሆናችሁ ግን አንድ ነገር ልንገርሽ። ምንድን ነው? ሰሞኑን ከአደጋው በፊት አንድ ሁለቴ ጌዲን ከነ ጆሲ ጋር እያየሁት ነበረ። ምን? ጌዲ ከነ ጆሲ ጋር ነበር? አዎ ከአደጋው 2 ቀን በፊት ይመስለኛል። ጌዲ ጆሲና የሆነ ልጅ አንድ ላይ ቆሞ እየተከራከሩ አይቻቸው ነበር። ምን እያሉ ነበር ሲከራከሩ የነበረው? እኔ እንጃ በደንብ አልሰማቸውም፣ ግን ደግሞ በጣም ከባድ ክርክር ውስጥ እንደነበሩ አይቻል። ስለዚህ ጌዲም እጁ ሊኖርበት ይችላል ማለት ነው። እሱን እንኳን ማወቅ አይቻልም፣ ግን ደግሞ ወደ እነሱ ሊመራን የሚችል ፍንጭ ሊኖር ይችላል። ልክ ነሽ። መጠራጠሩ አይከፋም። ምናልባት ወደ እነሱ የሚወስደንን ፍንጭ ልናገኝ እንችላለን። እሱን ነው የምልሽ። ለማንኛውም ተረጋጊና አስቢ። ምንም ቢሆን ጸበኛ ብንሆንም እሷ እንደዚህ ስለሆነች እኔ ደስተኛ ልሆን አልችልም። ሊሊ ልታገዥኝ ትችያለሽ? የምችለው ከሆነ አግዝሻለሁ፣ ችግር የለውም። እርግጠኛ ነሽ? አዎ፣ ኧረ ምንም ችግር የለውም። እሺ ከጌዲ ጋር መጋጨትሽን አቁሚና በደንብ ልትቀርቢ ሞክሪ። እንዴት አድርጌ ነው የምቀርበው? እኛ እኮ ከበፊትም ጀምሮ በጣም ጸበኞች ነን። በፍቅር አውሪ፣ ምን ችግር አለ? እንደውም አንቺ ለምን አትቀርቢው? እንደውም ይወዳታል ምናምን የተባለችው ልጅ አንቺ ታውቂያት የለ? ለምን አንቺ በሱ አታጠምጂውም? አንቺ ግን ምን አይነት የተባረከ ሀሳብ ነው የመጣሽው በእናትሽ? ስለዚህ ከተግባባን መቀጠል እንችላለን። ቆይ መጣሁ። አንቺ ግን አንዳንዴ ሰው ለምን ጠላኝ ብለሽ ራስሽን ጠይቂ። ስም አንተ የማንም መንደሬ ጠላኝ አልጠላኝ እኔን የሚያሳስበኝ ነው እንደሚመስለኝ። ቆይ እንዴት ነው የማያሳስበሽ? ሰው አይደለሽም እንዴ? ማን ነው ሰው? እቺ ስለ ስርዓት እሺ። የቀረኝ አንተ አንድ ነበር፣ ከአንተም ልትጀምረኝ ነው እንዴ? እኔ እኮ ከማንም ቀዳሚ ነበርኩ። ሰው ነው
ምንድነው ስነካች እንግዲህ? ለነገሩ እውነትን ነው። እኔስ ምን ሆኜ ነው ግን እንደዚህ እንግዳ መሆኑ? ደግሞ ጓደኛም ጨዋ ነው። ስነ ስርዓት። እኔ እንደዚህ አይነት ነገር አልወድም። እሺ እንዴ ምን አደረኩኝ? ጨዋ ነው ማለት እንደዚህ ያስብላል እንዴ? በቃ ስርዓት ያዥ እባክሽ። መቼ ነው? ቆይ ዛሬ ጠዋት ነው? አቤል እኮ ዛሬ ክላስ አልገባም። ለዛ ይሆን እንደ ቀረው እና በቃ ተለያያችሁ? ወይኔ በጣም ያስጠላል ነገር ነው። አይዞሽ በቃ እሺ። በቃ በኋላ እመጣለሁ። እሺ ተረጋጊ አንቺ። ኧረ ተይ ኑዬ፣ ቢያንስ ይቅርታ ልታረጊለት ሞክሪ እንጂ። እና በቃ ተለያያችሁ ማለት ነው? ለነገሩ ጦስሽን እሺ ማሬ፣ በቃ ደውልሻለሁ፣ አወራሻለሁ። እሺ ቻው። ወይኔ ምን ይሻላል? አይ የሰው ልጅ ምንድን ነው? ምኑ ምኑና ነው? ምን ሆነች? አሁን ምንድን ነው ስትይ የሰማሁት? አርፈ የራስን ወሬ አታወራም እንዴ? ምንድን ነው የሰው ወሬ የምታነፈንፈው? ይኸውልሽ ሌላ ነገር ማውራቱን ተይውና የተጠየቅሽውን ብቻ መልሽ። ምንም አልሆነችም። ብትሆንም አይመለከትም። ማለት እንዴት ነው የማይመለከተኝ? አንቺ ቆይ ያምሻል እንዴ? እንደሚያመኛው ነው የታወቀ። እሱማ ቆየሁ ማመን አቅቶኝ ነው እንጂ። እንግዲያውስ በደንብ መታመሜን አምነህ ተቀበል። ተግባባን? ለፋሲል እኮ ነው ከዚህች ጋር የምትጨቃጭቀው። መች ተጨቃጨቁ? እኑና አቤል ተለያዩ ማለት ነው? ተለያዩ እንዴ? ምን እንዳለች አልሰማትም እንዴ? ሰምቻታለሁ ግን ተለያዩ የሚል ነገር አልሰማሁም። አይ አንተ ደግሞ ወተት ነጭ ነው ካላሉ አታምንም እንዴ? ማለት መቅዲ እኮ አይዞሽ ጦስሽን እያለቻት ነበር። እስቲ የማይመስል ነገር አታውሪ። ምንም የማይሆን ነገር አላወራሁም ወዳጄ። በእርግጠኝነት ተለያይተዋል። ቆይ እርግጠኛ ነሽ አንቺ? 100% ነው። አንተ ምንድን ነው ይቺ የምትልን ነገር ልታምን ነው እንዴ? ለምንድን ነው የማያምነኝ? እናንተ ፊት መሰለኛ እንዴ መቅደስ ያወራችሁ? እና ታዲያ ተለያይተዋል ብላለች እንዴ? ወይ ጉድ! ወንድም ጆሮ መስማት ካቆመ ታየው። እሺ ከዚህ በላይ ግን እኔ ምንም ልልህ አልችልም። ማኩ እውነቷን ነው። አልሰማትም እንዴ? ተለያዩ ማለት እኮ ነው የቀራት። ተለያያችሁ ማለት የቀራት ስላልተለያዩ ነው እንዴ? ቆይ አንተ ችግር ምንድን ነው? አንተ ራስህ ቆይ ምን አይነት ችግር ነው ያለብህ? ቆይ የተባልከውን በሙሉ መቀበል ነው እንዴ? መች ነው ግን? ቆይ አንተ ደስ ብሎ እንደ ጓደኛ ከጎን የሚቆም የማየውን ነገር እያደረክ እንደሆነ እያየሁ እንዴት ነው አጠገብህ መሆኑ? ኧረ በእናትህ ወደዛ ሀሳብ አሁንስ በጣም አበዛዎች። እባክህ ያበዛው አንተ ራስህ ነው እንዴ። እናንተ አንድ ላይ ሆናችሁ ነገርን ታስተካክላላችሁ ብዬ ሳስብ ጭራሽ ትባላላችሁ እንዴ? ዝም በይ አንቺ። በልበል ስነ ስርዓት። በዚህ ልክ እንኳን መስመርህን አትለፍ። መስመር ያለፍሽማ ራስሽ ነሽ። ባገኘሽ ሁሉ አጋጣሚ ሰውን ለማባላት ነው የምትሮጪው እንዴ። ቆይ ግን ምን አደረግኩኝ? ጭራሽ ለጓደኛ ባሰብኩልህ ልትሰድበኝም ያምርሃል እንዴ? እንዴት አሰብሽለት እባክሽ? ስማ እንደ ጓደኛ መሆን ከከበደ እኔ እንደ ጓደኛ ሆነበታለሁ። እሺ በእሷ ምክንያት መሰለኝ እንደዚህ ሲቀልዱበት የነበሩት። አንቺ አፍሽን አትዘጊም እንዴ? ቆይ መቅደስ ተለያይተዋል ብላለች እንዴ? አዎ ብላለች። አሁን በአሁን እርግጠኛ ሆንክ? አንተ ልጅ ቆይ ትፈልጋታለህ እንዴ? አመጣኸው። አንተ ምን አይነት ቆሻሻ ነህ ግን በእናትህ። እውነቴን እኮ ነው። ቆይ ምን እየሆንክ ነው? በሆነ ባሉ ነው የምትቃወመኝ? አንተ ለራስህ ብዬ በተናገርኩት እኔን ትፈልጋታለህ አልከኝ? ይቅርታ በቃ ስለተናደድኩ ነው። ትሰማኛለህ? ከዚህ በኋላ የራስህ ጉዳይ። እሺ ምንድን ነው? ቶሎ ጠዋገን እኔ ጋር ጽድት ያለ ሀሳብ አለ። የምን ሀሳብ? ሀሳብ ነዋ። እናውራ እስኪ። ጊዱ ወዬ ምን ሆነሻል? አብርሽ፣ መቅዲ በጣም ነው ያሳዘነች። በጣም ይቅርታ አድርጉልኝና ከትንሿ በላይ መቅዲን ያሳዘነች። ሰው ሲሞትስ አብሮት ያለው ሰው አይደለ ከሟቹ በላይ የሚቃጠል? ቆይ ትውስቷ እንዴት መመለስ አይቻልም ማለት ነው? ይቆያል እንጂ እኮ መመለሱ አይቀርም። የምርሽን ነው? አዎ፣ በአንዳንድ ነገር እንድታስታውስ አግዟት አይደለ ያለው ዶክተሩ። ቆይ ግን ትንሿ እስካሁን የረሳቻቸውን ነገሮች እንድታስታውስ ብናደርጋት ይመለሳል? አዎ እንግዲህ ዶክተሩ እንደዛ ነው ያለው። ታዲያ ምን ችግር አለው? እናድርገዋ። መቅዲዬ እንኳን መጣሽ። አንዳንድ ነገር እያወራን እያለን የመጣሽ። እሺ ምንድን ነው?
ትንሿ ቶሎ ወደ ትውስቷ እንድትመለስ ምን ነበር አድርጎ ያለው ዶክተሩ? ያው ያለፈውን ነገር ደጋግሞ በመንገርና በማውራት ነው። ታዲያ ለምን አናደርግላት? ምንድነው ምን አደርግላት? ሁሉንም ነገር ቀስ በቀስ እንድታስታውስ እናድርጋት። እንደዛ ይሆናል ብለሽ ነው? እኔን እኮ ልታየኝ እንኳን አትፈልግም። ያን የነበረችው መቅዲ እኮ ስለምታስታውሳት ቀስ በቀስ የአሁኗን መቅዲ እንድታስታውሳት ማድረግ እንችላለን። እንደዛ ከቻልንም አንድ ነገር እኮ ነው። ስለዚህ ማድረግ እንችላለን። አዎ ደግሞ አንድ ነገር አስቤያለሁ። ምን? የሆነ አንድ ፍንጭ የሚሰጠን ሰው ነካ አድርጌ ነው የመጣው። ቆይ ግን እነ ጆሲ የጆሲ ቤት አለመሆናቸውን ምን ያክል እርግጠኛ ናችሁ? ኢዙ በተደጋጋሚ የጆሲ ቤት ሲሄድ ጆሲን አጥቶታል። እዛ ሲሄድ አንድ ሽማግሌ አግኝቶ እሱን ደግሞ ስንጠይቀው የሆነ ጥበቃ ነገር አስቀምጦ ነው አለ። ለነገሩ እዛ ቢኖሩ ሲወጡ ወይ ደግሞ ሲገቡ እናያቸው ነበር። እሱን እኮ ነው የምልህ። የሆነ አንድ ፍንጭ የሚሰጠን ሰው ነካ አድርጌ ነው የመጣሁት። ማንን? ጌዲ። ጌዲ? እንዴ እሱ ደግሞ ለኛ ምን ያደርግልናል? ይኸውላችሁ አንቺ ያምሻል እንዴ? ቆይ ማኩ ተረጋጋ እንጂ ምን ሆነ ነው? ቆይ ለምንድን ነው ሁሌ እንደ ልጅ የምትሆኝ? ቆይ መቼ ነው የምትረጋጊው? አቦ አትበሳጭ። ሁሌ አንተ እንደተበሳጨ ነው እንዴ? ቆይ አዎ ሁሌ እንደተናደድኩ ነው ታውቂኛለሽ እንዴ? ቆይ እሺ በቃ ማኩ ይቅርታ። እኔ እኮ ለቀልድ ያህል ብዬ ነው ነካ ያረኩ። ሰው ቆይ በምን ሁኔታ ውስጥ እንዳለ ሳታውቂ እንዴት ትተናኩያለሽ? ዞሬ ብመታሽስ? አረ አሁን የተናገርከኝን ከምትናገረኝ ብትመታኝ ይሻለኝ ነበር። እሺ ይኸውልሽ ሄደን ምንም እየተረዳሽኝ አልመሰለኝም። እባክሽን ተይኝ። ቆይ ግን አንተ ራስህን እንዴት ነው የምታስበው? እንዴት አሰብኩት? ቆይ አንተ ምንድነው አስሬ እንደ እስስት ባህሪ የምቀያየረው? ይሄ መቀየር አይደለም። ሰው ከቤት ወይም ካለበት ሁኔታ ምን አይነት ችግር ውስጥ ሆኖ እንደሚመጣ አይታወቅም። ስለዚህ ልትቀልጂም ሆነ የኔው ነገር ልታደርጊ ስታስቢ የሰውን ፊት ለማየት ሞክሪ። ማየት እኮ አይጠበቅብኝም። ሁሌ አንተ ፊትህ እንደከሰከስከ ነው። እኔ ነኝ እንጂ ድንዝዝ ብዬ ያንተ ነገር አልገባ ያለኝ። ቆይ ከመሬት ተነስቼ ነው ፊቴን የምከሰክሰው? አዎ ከመሬት ተነስተ ነው ነገር ፍለጋ ዝም ብለህ እንደዚህ የምታደርገው። ቆይ ግን አንቺ ከዚህ በፊት ታውቂኛለሽ እንዴ? ማለት ስለ እኔ በድፍረት እንዴት ነው በዚህ ልክ ለማውራት የደፈርሽው? አላበዛከውም እንዴ? አቦ ገደል ግባ። ቆይ ይሄን ሁሉ ነገር እንዴት አወቅሽ አንቺ? ለምንድን ነው የማላውቀው? ስራዬ ምን ሆነና ነው? እና አሁን እንደተለያዩ እርግጠኛ ነሽ? ይመስለኛል። እንግዲህ እንደተባባልነው የማጠራው ይሆናል። አንቺ ቆይ ያምሻል እንዴ? አሁን እርግጠኛ ሆነሽ አሁን ትቀባጠሪያለሽ እንዴ? አልቀባጠርኩም ሰውዬ፣ ላጣራህ ነው ያልኩት። እሺ አጣሪና ቶሎ አሳውቂ። እሺ አሳውቅሃለሁ። ግን ምን? እኔ በምላሹ ከአንተ ብዙ የምፈልጋቸው ነገሮች አሉ። ምንድን ነው? እሱን እነግርሃለሁ። አንድ ነገር ግን እንድታውቅልኝ የምፈልገው ነገር ለእኔ ምንም ሳታደርግልኝ አንድ እርምጃ ወደፊት እንደማላራምድ ነው። ይህንን ጠንቅቀህ እወቅ። ምን አይነት ጉድ ነው በእናታችሁ? እኔ የሚያሳዝነኝ ዛና ነው። ሚስቱ እንደዚህ በሆነችበት ሰዓት አስበዋል። የእህቱ ልብ ደግሞ ተሰብሮ ምን ሊሆን እንደሚችል ፈጣሪ ይርዳው። ምንድነው እሺ አሁን የምናደርገው? መቼም ዝም ብለን አንቀመጥም አይደል? ባቢ ግን አቤል ጓደኛችሁ አይደል እንዴ? እንዴት አትመክሩትም? አመል እንዳለበት ታውቂ የለ እንደ አንቺ ደግሞ ለነገሩ እንዳለ ማትረቡ ናችሁ እንዴ። ጭፍጨፋ ደግሞ እኛ ምን አደረግን? አምላክ ይጠብቀን። ይሄ አስመሳይ። ይበቃል ሰዎች። ቆይ ወደፊት ምን ማድረግ እንዳለብን ለምን አናስብም? እኔ በቃ ራሴ ነው ያመመኝ ነው። ወደ ቤቴ ልሄድ ነው። ነገ እንገናኛለን። መግዲ፣ እኔም አብሬሽ እሄዳለሁ። ጥሩ ስሜት እየተሰማኝ አይደለም። እሺ እኔ ተነሽ። እኛ ምንውጣ በእናትህ። እዚህ ምን እንሰራለን? ለነገሩ ልክ ነህ። እዚህ ተቀምጠን እነዚህን ከምናያቸው ብንሄድ ሳይሻል አይቀርም። ለካ እነሱ አሉ። አይገርምም? ጭራሽ ነው ያላየኋቸው። ስሙ፣ ከኛ ውጭ እኮ ህይወትም ርዕስም የላችሁ። ኧረ እባክሽ። ይሄ ኮንፊደንስሽ ግን የት እንደሚያደርስሽ ባየው። አብርሽ ደግሞ የት ያደርሳታል? እያቅለበለበ ገደል ነው የሚከታት። ማን ቀድሞ ገደል እንደሚገባ ብናይ አይሻል? የምናውቀውን ነገር ለምንድን ነው የምናየው? አብርሽ፣ ኧረ በፈጠረ እንውጣ። ወዴት ነው? ምን አገባሽ? ማትረባ። ቆይ እነዚህ ጤና የላቸውም እንዴ? ምንድነው ውስጥ የሚሰሩት? ምን አውቄ በእናትሽ። ቆይ ስንወጣ መውጣት እንዳለባቸው ረስተውት ነው እንዴ? ቫይረሱ ይሄን ያህል ሰዓት ያስቆዩናል ብለሽ ነው? እባክሽ ነይ፣ በቃ እንሂድ።
አይ ትንሽ ምን ጠብቃቸው አይሻልም? ይሄ ሁሉ ሰዓት ጠብቀናቸው ትተናቸው እንሄዳለን። ቢመጡስ ምን ሊጠቅሙን ነው? እነዚህ መጥቀም እንኳን ምንም አይጠቅሙንም፣ ግን አለ አይደል አንዳንድ ነገሮች እንድንነጋገር ብዬ ነው። ብንነጋገርም ምንም እነዚህ ጥሩ ሀሳብ እንኳን አያመጡም። ለነገሩ እውነትሽን ነው፣ ልፉ ሲለን ነው። እሺ አሁን የትንሿን ትውስታ ከየት እንጀምር? ቆይ ባቢና ትንሿ ግን እንዴት ነበር የተዋወቁት? እኔ እንጃ። እንዴት ነበር በእናትሽ? አየሽ፣ ይሄ የማይረባ መጥቶ ቢሆን ኖሮ ይሄኔ ይነግረን ነበር። እናንተ ያማቻል እንዴ? ምንድን ነው ይላል እንዴ? ምን ሆናችሁ ነው የሁሉ ሰዓት የምትገትሩ? ምን ትላለች እቺ? አሁን አይደል እንዴ ቆማችሁት? ኧረ እባክህ አሁን ነው የቆምነው? ቆይ እናንተ ግን የሰከንድ ትዕግስት እንኳን የላችሁም እንዴ? ለእናንተ የሰከንድ ትዕግስት ማለት ሰዓታት ነው። ከቆማችሁ 5 ደቂቃ ሆኗችኋል እንዴ? ስንትም ደቂቃ ይሁን መነጋገር አለብን ከተባባልን መጠባበቅ አለብን። ኧረ አረጋጉት በቃ። እሺ አሁን እንሂድ። እናንተ ስትፈልጉ እንሄዳለን፣ እናንተ ሳትፈልጉ ደግሞ ለ72 ሰዓት እንቆማለን እዚህ። ምን ጉድ ናቸው አንተ? እናንተም አልተባላችሁ። እሺ ምን ጉድ ናችሁ ይላል እንዴ? ቆይ ምንድን ነው የተሳደባችሁ ትቆያላችሁ ነው? እንሂድ ባካችሁ። አሁን እንዳለ ሙዴን ያጠፋችሁት። አሁንስ በጣም ነው የሰለቻችሁ። እስኪ አንተ ደግሞ ተረጋጋ። እናንተ ደግሞ መስፈራችሁን አትለፉ። የራሳችሁ ጉዳይ፣ እኔ ልሄድ ነው በቃ። ዝም በል እባክህ። እሺ አሁን እንሄዳለን ወይስ አንሄድም? አታስፈራራ እባክህ። አሁን ነኝ እንሂድ። ስማ ማንን ነው? አንተን ነው። ስማ ለዛ አህያ ጓደኛክ በደንብ አድርገህ ንገርልኝ እሺ። ማን ነው አህያ? ስንት አህያ ጓደኛ ነው ያለ? ቆይ ዛሬ ሰው ሁሉ ሰይጣን ተጠናውቶታል እንዴ? ምን እየሆናችሁ ነው? ቆይ እንዴት ነው ግን እሱ የሚለጠጠው? እሺ ቆይ ምን አድርጉሽ? ሰው ከቤቱ ሲወጣም እንደሚገጥመው አይታወቅ ምናምን ይላል እንዴ? ምንም ቢገጥመው እኔ ምን አገባኝ እንዴ? እና እኔ ምን አግብቶኝ ነው እኔ ላይ የምትጮይው? ቆይ ጓደኛክ አይደል እንዴ? እና ቢሆንስ እሱ ላበሳጨሽ እኔ ላይ የምትጮይው ምንድነው? ማን ጮኸ አንተ ላይ? እና ቂቤ እየቀባሽኝ ነው? ምን ነው ጭንቅላትህን አሞህ ነው እንዴ? ማለት አይ ላናትህ ቂቤ ያስፈለገ ብዬ ነው። ይሄኔ ማን ያውቃል? በዚህ ምላስሽ ላጣርገሽ ነው አንባርቆብሽ ሄደ። እንደሚያባርቅም ታውቃለህ ማለት ነው። እንዴት አላውቅም። እንዲህ እየተንጨረጨርሽ አልሆነልሽም እንጂ እኮ ጨርቅሽን ጥለሽ ሁላ ብታብጂ እኮ ደስ ይልሻል። ለማን አባቱ ብዬ ነው እኔ ጨርቄን ጥዬ የማብደው? እንደውም አሁኑኑ ቤቱን አሳየኝ። ምን? ቤቱን አሳየኝ፣ ማየት ፈልጋለሁ። አትይኝም። ስማ አሁኑኑ እንድታሳየኝ ፈልጋለሁ። ንዴቴን በሱ እንደጀመርክ በሱ ነው መጨረስ የምፈልገው። ካላሳየሽስ? አረ የሄድክበት እየሄድኩኝ ሰላም እነሳሃለሁ፣ እየለመንክ ታሳየኛለህ። እርግጠኛ ነሽ? በፍጹም እንዳትጠራጠር። እሱን እናያለን። ምንድን ነው ምኑ? ምንድነው ፊት የሚገትርሽ? ተገተርኩኝ እንዴ? ባይገርምሽ ከጊዜ ሂደት በኋላ ጭቅላቴን የሆነ ነገር መታ መሰለኝ በጣም የመርሳት ችግር አጋጥሞኛል። ታውቂያለሽ ግን በጣም ብዙ ባለጌ ሰው አውቃለሁ። በአንቺ ልክ ግን እስካሁን ድረስ አላየሁም። የመጀመሪያሽ ነኝ። አይገርምሽም? አይገርመኝም። ለማንኛውም እንድንወያይ ነበር የመጣሁት። አይምሮሽን ዝግጁ አድርገሻል? አይምሮሽ? አዎ አይምሮሽን። ረጃጅም ሰዎች እኮ ብዙን ጊዜ ነገር አይገባቸውም የሚባል ነገር ሰምቼ ነው። እናንተ ለመሬት ቅርብ የሆናችሁ ሰዎች ናቸው ቶሎ ነገር የሚገባችሁ። በትክክል። ራስሽን ግን እንደምንድን ነው የምታስቢው? ሴትዮ ጥያቄና መልስ እኮ አይደለም ያዝነው። ለምን የምትባዩ ነገር ዝም ብለሽ አታደርጊ። ምንድን ነው ደግሞ የማደርገው? እባክሽ እንድንወያይ ፈልጋለሁ። ዞሮ እባክሽ ምን ትመስላለች? ተነሳሽ? አሁንም አልተኛም እንዴ? ተኝቻለሁ። ዛሬ ግን ስንተኛ ቀን እንደሆነ ታውቃለህ? ሳትተኛ? ቆይ ምንድን ነው እያሳሰበ ያለው? ምንም፣ ትንሽ ራሴን ስላመመኝ ነው ያልተኛሁት። እያወራ ያለሁት እኮ ስለአሁኑ ብቻ ሳይሆን ስለሰሞኑ ሁኔታ ነው። ቆይ ምንድን ነው? ምን ሆነክ ነው? ምንም አይደለም። በቃ ረፍት አድርጊ ነው ልነሳ። እያወራሁ እኮ ነው። ምንድን ነው? እሺ ቆይ ምንድን ነው የሚያስጨንቅህ? ምንም አይደለም አልኩሽ እኮ ተኝ በቃ። ይዞ ስታመም አስጠላሁ እንዴ? ምን ነው የምታወሪው? ከዕለት ዕለት እየተቀያየርክብኝ ነው። በዛ ላይ እኮ አቅፈኝ ተኝተህ የማታውቅም። ትንሿ የማያዘን በጣም ውስጤን እየበላኝ ነው። ይቅርታ ደግሞ እንድታስቢ ስላደረኩሽ። እሺ አልጠላኸኝም? እንዴት አድርጌ ነው የምጠላሽ እንጂ? እኔ እንጃ፣ ውስጤ ግን በጣም ፈራ። በእኔ መቼም መስጋት እንደሌለብሽ በደንብ ታውቂያለሽ። እሺ በቃ
አስከፎሻል? ኧረ አላስከፋኝም። የሌለብህን ስካርና እንቅልፍ ማጣት ሳይ እኮ ምን ያህል ሸክም ሆኜበታለሁ ብዬ አስቤ ነው። አረ በጭራሽ እንዴ! ቆይ ለምንድን ነው የማይመስል ነገር የምትናገሪው? በእኔ ቦታ ብትሆን እኮ ነው አሁንም ለውን ነገር ልትረዳኝ የምችለው። እሺ ምን ላድርግልሽ? እኔና አንቺ እንደማበርታት እኔ ሸክም ሆንኩብሽ አይደል? ኧረ እንደዛ አይደለም ነው እንጂ እንዲህ እንዲሰማሽ ካደረኩ ምን ያህል እንደረበሽኩሽ በጣም ግልጽ ነው። እኔን እኮ ረብሸኝ አይደለም፣ አንተ ራስህ ነው እየረበሽክ ያለው። ትንሽ ጊዜ ብቻ ስጭኝሽ፣ ሁሉም ነገር አስተካክለዋለሁ። እሺ ግን ምን ያህል ጊዜ? እስካገኛቸው ብቻ። እነማን ነው የምታገኛቸው? ማለቴ እስከረጋጋ ድረስ። ይዙ እርግጠኛ ነህ ይሄ ብቻ ነው ምክንያት? እኔ ለምንም የማላውቀው ነገር የለም? አዎ ምንም የለም፣ በቃ እንርሳው። እስኪ አንዳንድ የምታስታውሻቸውን ነገሮች ንገሪኝ። ምን ልንገር ይዙ? አንዳንድ የምታስታውሻቸውን ነገሮች። እኔ እንጃ ምንም የማስታውሰው ነገር የለም። ግን ይሄን ቀለበት ይዞ አድርጎልሽ ነው አለች። ስለዛ ቀን ምንም ነገር አታስታውሽ? በጣም ይቅርታ ይዙ፣ እኔ ምንም አላስታውስም። እሺ እንደዛ ከሆነ በቃ ሁሉም ነገር ቀስ በቀስ እኔ እነግርሻለሁ። እሺ ግን ቀለበት ልታደርግልኝ ስትል ነቅሊና ጆሲ አፍነውኝ ይዘውኝ ሄደዋል ነበር እንዴ? እስኪ ቆይ ለመጨረሻ ጊዜ ምን እንደምታስታውሽ ንገሪኝ። ለመጨረሻ ጊዜ የማስታውሰው ያው እነ ጆሲ የጠለፉኝ ጊዜ ነው። ከዛ በኋላ ግን ምንም አላስታውስም። የምርሽ ነው? አዎ ምንም ማስታውሰው ነገር የለም። በቃ የተጠለፍሽበትን ቀን ብቻ? አዎ ያንን ብቻ ነው ማስታውሰው። ከዛ በኋላ እኮ በጣም ብዙ የተፈጠሩ ነገሮች አሉ። እሺ ምን ተፈጠረ? እንዴት አድርጌ አንድ በአንድ ላስረዳሽ? ችግር የለውም። አንተ እኮ ቀስ በቀስ ከነገርከኝ ማስታወስ አይቸግረኝም። በቃ እሺ እነግርሻለሁ። አሁን ሰዓት እኮ ሄዷል። ደግሞ ትንሽ ርቦኛል። እሺ ምን እንስራለን? ሰርታለን የሄደችው። ትንሽ በቃ ታጠቢና እንብላ። ሰርታለች? አዎ ተኝተሽ ስለነበር ልትረብሽ አልፈለገችም። ከነጋ በኋላ እንዴት እረበሻለሁ? መነሳት እችል ነበርኩ። እሷ እኮ አሞሻል ብላ አስባለች ነው። እሺ በቃ እንነሳ። ቆይ ለምንድን ነው የደበረሽ? ኧረ አልደበረኝም። እንነሳ እኮ ነው ያልኩህ። ፊትሽ እኮ ግን ልክ አይደለም። ልክ ነው ይዙ፣ እንነሳ በቃ። ደግሞ ጨጓራ እንዳያመ። እሺ በቃ እሺ ባቢ፣ መጀመሪያ ከትንሿ ጋር እንዴት እንደተዋወቃችሁ ታስታውሳለህ አይደል? ኧረ አላስታውስም። እንዴት ነው የማታስታውሰው? አንተ ደግሞ አይምሮ ምን ሆኗል? እንዴት አስታውሳለሁ? አንቺ ደግሞ እኔ በሳምንት 7 ሰው አይደል እንደምተዋወቀው? ያው ቸኮሌት ወይ አበባ ሰጥተህ መሰለኝ ተዋወቃት። ለሁሉም እንደዛ እየሰጠው አይደል እንደምተዋወቃችሁ? ምን እንደተለየ ነገር ትነግረኛለህ? ምን ነው አንተ በሳምንት ውስጥ ለሰባቱም ሴቶች ቸኮሌትና አበባ ትሰጣለህ ማለት ነው? አረ ለሁሉምማ አልሰጥም። አልፎ አልፎ ትንሽ ጠጠር ላሉብኝ ነው የምሰጣቸው። አረ ወጪ ትቆጥባለህ ማለት ነው። ግድ ነው። መቅዲ ግን የሰው ነገር አይገርምሽም? የታደለው ለተዋወቃቸው ሴቶች በሙሉ አበባና ቸኮሌት ይሰጣል። የኛዎቹ ግን አይ ኪዱዬ፣ ሰው የጠበስ መስሎሻል አይደለ? እንዳለ ሙታን እኮ ነው የተሰበሰቡት። አይ ባቢ የስራህን ይስጥህ። ምን አደረገና ነው እሱ ላይ የምታፈጥበት? እኮ ምንም አላደረኩም። እሺ አሁን ምንድነው የምናደርገው? ያው አበባውን ገዝቶ ያዋራታ። እንደዛ ልታስታውስ ትችላለች። እሺ በቃ መጣሁ። ቆይ ጠብቁኝ። ቆይ እንጂ አብረን እንሂድ። ከዚህ ከጫፍ እኮ ነው ይዤ መጣሁ። ምንድነው? እዚህ ጠብቀኝ አንተ። እና ታዲያ እኔ አላማርጥም? ምንድነው ደግሞ አንተ የምታማርጠኝ? ያው የምትገዛው አበባ ኦሪጂናል መሆኑና ለመሆኑን ነው። ምንድነው የምትቀበጥረው? የተፈጥሮ አበባ እኮ ነው የምገዛው እኮ ባቢ። ከለሩን ራሱ ሊያጭበረብሩ ይችላሉ። እንሂድ በቃ። አዎ አምልጥ። እዚህ ከቆየ ምን እንደምልህ ታውቃለህ? መሸሹ ነው። ታዲያስ ምን ሆነሻል? እያየሽው አይደል እንዴ? አንተም እውነት አለው ወንድሜ። እዚህ ኮንክ ሳምባን ነው የምትልጥልህ። ብትሄድ ይሻላል። አረ ምን በወጣኝና ነው የምልጠው? መብቱ እኮ ነው ለኔ አበባ ለመስጠት። አረ ኪዱ በእናትሽ እንደዛ አይደለም። እንደዚህ አትሁኝ። ምን ሆነሽ ነው? አታስብ፣ እኔ አይከፋኝም። ወይኔ በዚህ ሰዓት ያንን አህያ ባገኘው። ማንን ነው አህያ? አንቺ? ሎሎ እንዴት አድርጌ በምላሴ እንደምገሸልጠው ነው ነበር የማውቀው። ውይ ፈጣሪ ጠበቀው አትይኝም ታዲያ? ለጊዜው ነገ ግን ሳገኘው ዋጋውን ነው የምሰጠው። ቅድመ ጥንቃቄ እንዲወስድ ልደውልለታ። መቼም ወንድሜ አደጋ ውስጥ ይገባ እያየሁ ዝም አልለው። አዎ ንገረው። ነገ ግን ካልመጣ የእሱን ጽዋ አንተ ነሽ የምትጋተው። አረ ጦሴን ሆ አይደለም ልደውልለት። ቢደውልልኝ እሱ በስተት አላነሰው። ጥሩ ውሳኔ የወሰንከው። አየህ አይደል አሁን ማስተዋል ጀመርክ። የምትሄዱ ከሆነ ቶሎ ሂዷ። እንሂድ ባቢ። በቃ እኔ ሂጄ እጠራታለሁ። እናንተ ደግሞ ተደብቃችሁ ጠብቁኛላችሁ። እንሂድ በቃ። እሺ
አንቺ ግን ጤና የለሽም እንዴ? ትከተኛለሽ እንዲያምርሽ ነግሬህ ነበር እኮ አንተ ነህ ልሰማኝ ያልፈለግከው። ቆይ ምንድን ነው ከኔ ጋር ነው ጸብሽ? ያው ነህ አንተን እንድታው ከፈለክ እሱን አገናኘን፣ ከዛ እኔ አንተን ታውካለህ። የት እንዳለ አላውቅም አልኩሽ እኮ። ለምንድን ነው የምትከተኝ? ቆይ ፍቅር ይዞኝ እንደማልከተል እኮ ግልጽ ነው። ምንድነው እንደዚህ የምትለጠጠው? ኧረ ተረባ አቺ። አሁን የት እንዳለ ስለምታውቅ ቶሎ ይዘኸኝ ሂድ። ይኸውልሽ ትሰሚኛለሽ፣ ከኔ ጋር ተጣልቶ ነው የወጣው። አሁን ብደውልለት የማያነሳልኝ። አረ ጭራሽ ለካ ከአንተ ጋር ተጣልቶ ነው እኔ ላይ እየደነፋብኝ። ቆይ ምን ብለሽ ነው ጃስ ያለሽ? ወይኔ እኔ እኮ ጤነኛ መስሎኝ ነው የነካሁት። አንተ ለክፈ እንደላክብኝ መች ገባኝ። እኔ በያሁን ኮሽ ሳያረግብሽ ከዚህ ጠፊ። ብታገኙ የማያወራሽ ማንን? እኔ? አዎ አንቺን አስደንግጦሽ መስሎኝ እኮ እብድ ውሻ እንደነከሰው ሰው እየተቅለበለብሻለሽ። እሱ አንተን አይመለከትም። አሁን እሱ ጋር ውሰደኝ። እኔ የምልሽ ቆይ ጆሮሽ ግን ይሰማል አይደል? ምን ነው እልልልል ልትልበት ነው? ቆይ ምን አየሁ ብዬ ነው ልል እምለው? ምን አቅላለሁ እኔ? ምንድነው ጆሮዬ ላይ እንደዚህ መቁለጭለጭ? አረ ቢያንስ ምን ለማለት እንኳን እንደፈለኩኝ ስሚ። ቆይ አንቺ ምን አይነት ልጅ ነሽ? ቆይ ወሬ መስማት ከሆነ የሰለቸ ለምን እሱን አሳይተኝ አትገላገለኝም? አንቺ አውቀሽ ነው እንዴ ጆሮሽ አይሰማም? ተጣልቶኝ ነው የወጣው። አሁን የት እንዳለ አላውቅም። እንግዲያውስ አንተ የት እንደሚሆን ማወቅ ስለማይከብድ ዞር ዞር እያለን እንፈልገዋለን። ስራ የለሽም መሰለኝ። ስራ ፈተነሽ? አዎ የለኝም። ለነገሩ ታስታውቂያለሽ። በጣም እየተጃጃልሽ ነው። ይኸውልህ እሱን ካላገኘሁት ሙሉ ቀን ያገኘሁትን ሁላ ስሳደብ ነው ሙሉ። እባክህ እሱን አምጣልኝ። አፍሽን መሰብሰባችን። ቆይ ብችል ምን አንገበገበኝ? ቆይ አንተ አይገባህም እንዴ? ይኸውልሽ ትሰሚኛለሽ፣ እሱ እንደዚህ አይነት ቀልድ የሚያውቅ እንዳይመስልሽ። አይነ ስበሽን ነው የሚያጠፋልሽ። እሱን አብረን እናያለን። አሁን እንሂድ። አንቺ ልጅ ጦስቶኝበታለሽ እንዴ? አረ ልጁን ታዩ። አይመለከትም። አሁን ውሰደኝ። ቆይ አንቺ ምን እሺ ነው? ፎንቃ አለብሽ እንዴ? ምን አለብሽ? ከማኩ ፎንቃ አለብሽ ወይ? ማ እኔ ነኝ? ከዛ እርግብግቢት ከመሰለ ልጅ ፍቅር የሚይዘኝ? አይ እሱን እንኳን ታዩ። ልጁ ምንም አይወጣለትም። አታሽቃብጭ። ኧረ በእናትህ ዝም በል። ይኸውልሽ ስንት ቺክ እኮ እንደሚሟሟትበት ብታይ እንደዚህ አትይም ነበር። ይኸውልህ ምንም ብትለኝ ዛሬ ሳላገኘው አልመለስም። እሱን ወቃት። ለነገሩ እኔ ምን አገባኝ? ሲደክምሽ ትመለሻለሽ። ነይ ተከተኝ። ኧረ እባክህ ምንድን ሞኝ። ሄሎ አለሁ ማለት እንዴ? እና እዛ መስሪያ ቤት እኔ ብቻ ነኝ ሰራተኛ? ምን አገባኝ ታዲያ? እዛ ወሰሩትም እንዴ? አባ 10 እየደወልክ አጨቅጭቀኝ። ከፈለክ መልቀቅ ያጻፍ በቃ። እና እኔ ምን ላድርግ? ያለሁበትን ነገርኩህ አይደል እንዴ? ምንድን ነው የምትረዳኝ? እንደዚህ ነው እንዴ መረዳት? ከተረዳኸኝ ተወኝ በቃ። እረፍት ፈልጌያለሁ፣ እረፍት። ስንቴም ልውጣ? ችግር አለ እንዴ ገጠመኝ? አባረኝ በቃ፣ በእናትህ አባረኝ። ይዙ ይቅርታ አስደነገጥኩሽ እንዴ? ምንድነው? ምን ተፈጥሮ ነው? ምንም አልተፈጠረም። ከመስሪያ ቤት ነው የሚደውሉልኝ። እና ምንድነው የሚለው? ስራ እንድገባ ይፈልጋሉ። እና ለምን አትገባም? ቢያባሩስ? ያባረኛ ያባረኝ። ምን እሱ ነው እንደሚያኖረኝ? ምን ይደነፋብኛል? አረ ይዙ ተረጋጋ። ምንድነው ይዙ? ይቅርታ እሺ። እኔ እናት ትንሽ ስላናደደኝ ነው የተቆጣሁት። እሺ በቃ ተረጋጋ። እሺ። ይዙ ግን በጣም ቁጣ ሆናል። አልሆንኩም። ሰውየው ስላናደደኝ ነው። ይዙ ሌላ ጊዜ እኮ ብትናደድ ነገሮችን እንዴት ማስተካከል እንዳለብን ነበር የምታስበው። ነበር ነው? ሁሌ ማባበል አለ እንዴ? ማባበል እኮ አይደለም ማረጋጋት ነው ያልኩ። ያው ነው። ማንንም የማረጋጋት ግዴታ የለብኝ። ደግሞ ምን እንደማረጋጋለሁ። ይዙ እባክህ አትደብቀኝ። ምን እንደተፈጠረ ብቻ ንገረኝ። ማለት ምን ተፈጠረ? ቆይ ለምንድን እንደዚህ አይነት የባህሪ ለውጥ የማይባል? ቆይ ለስንተኛ ጊዜ ልንገርሽ? እኔ ሚስት አልመስላለኝ። ይዙ የሚያስፈራ ሰው እየሆንክ እኮ ነው። ትንሽ ጊዜሽ፣ በጣም ትንሽ ጊዜሽ። እርግጠኛ ነኝ ትንሽ ነው የሚያለፋኝ። ምኑ ነው የሚያለፋ? ያው ካለሁበት ስሜት ለመውጣት የምታገለውን ነው። ምን ነው ውስጥ የሚለኝ ልብን ወይስ አንተ የምትለኝ ልቀበል? ማመን የምትፈልጊውን ነገር እመኝ። እኔ ያለውን ነገር እነግርሻለሁ። እሺ ግን እኔ የምታወራበትን መንገድ እንደዚህ አልለመድኩትም። እባክሽ ውስጤ ምንም ደህና አይደለም። ተረጅኝ በቃ። እንዴ እኔን ትንሽ ጊዜ የምታገዝ ይከብድሻል እንዴ? ይሄ ሁሉ ለውጥ የመጣው እኑ ከመጣች በኋላ ነው አይደል? ማለት እኑ ከመምጣቷ በፊት እኮ እንደዚህ አልነበርክም። በዛ ላይ ደግሞ የአደጋው መንስኤ እሷ ልትሆን ትችላለች። ምን ስትያሰብሽው ደግሞ? ይሄንን ምናልባት አንዳንድ ነገር ማስታወስ ጀምሬ ሊሆን ይችላል። ካልጠፋ ደህና ነገር ይሄንን ማስታወስ ይቻልሽ? አዎ ይሄንን ነው። ከተሳሳትኩ ንገረኝ እንጂ ለምን ደሞ ትቆጣኝ? ንግግርሽ ነው ያናደደኝ እንዴ። ቆይ ገና ደህና ከመሆንሽ ልጅቷ ላይ እንዴት ነው አይንሽን ይጣልሽው? ይዙ ግን ታውቀዋል። ለሷ ብለህ እኮ እየተናገርከኝ ነው።
አይደለም ለእሷ ለራሴን ብዬ እንደማልናገርሽ በደንብ አድርገሽ ታውቂዋለሽ። እሱ ድሮ ነዋ ድሮ። አሁንስ ምን ተገኘ? እሷ ጭራሽ ለኔ የሚሆን ቃል አጣ። ቆይ ለምን ልትረጅኝ አትሞክሪ እንዴ? አይታይሽም እንዴ እንዴት እየተሰቃየው እንደሆነ? መቅዲ እንዴ ምን ሰራልሽ ደግሞ አንቺ እዚህ? እንዴ ይሄ እኮ መንገዴ ነው። ይሄንንም ደግሞ ልከለኪኝ ነው እንዴ? አረ ጥያቄ ነው የጠየኩሽ። እንዴ ምንድነው? አይሽ ነገረኛ ከመሆንሽ የተነሳ ሁሉም ነገር ጭቅጭቅ ነው በቃ የሚመስለኝ። ባክሽ አንቺ ጆሮ ነው ነገር እየመረጠ የሚሰማው። አሁን ጭቅጭቁን ተይውና እንዴት ሆናችሁ በእናትሽ? እንደ ጅምሩ አሪፍ ነው፣ ግን እርግጠኛ ነሽ አይደል? በእኔ ሆነብሽ ስልሽ እስኪ እናያለን። ደግሞ የት ሄደው ነው ሌሎች? ባቢና ብርሽ ቃል ይገዙ ሄደው ነው። ቅድስት ደግሞ ትንሿ ልጠራት ሄዳለች። አንቺ ታዲያ ለምን እዚህ ቆምሽ? ያው እንዳይጠፋፉ መሀል ሆኜ እየጠበቅኳቸው ነው። መሀል ሰፋሪ ነሻ። በይ እንግዲህ በቃ እሺ፣ የማግዝሽ ነገር ካለ ደውይልኝ እሺ? አይ ያለ እንኳን አይመስለኝም። ባይሆን እስኪመጡ ትንሽ ለምን አታዳብሪኝ? አዳብኝ ሳይሆን አብረሽን ቆይ ነው የሚባለው። እሺ ያው ነው ቆመሽ የምታጣብቂኝ እንዳይደብረኝ አይደል? ቢሆንም አንዳንዴ ድርጊቱ አንድ አይነት ቢሆንም የምንጠቀመው ቃል ግን መለየት ይኖርበታል። ቆይ አዳብሪኝና አብረሽኝ ሁኚ ምንድነው ልዩነቱ? ሁለቱም ፍቻቸው አንድ ነው፣ ግን ደግሞ ለሚሰማሽ ሰው የተለያየ ትርጉም ነው ይዞ የሚሄደው። ለምሳሌ አዳብሪኝ ስትይ በመጀመሪያ ደረጃ ቃሉ ክብር አይደለም አይደል? ሁለተኛ ደግሞ እየተጠቀምሽብኛለሽ ነው የሚመስለኝ። እሺ አብረሽኝ ሁኚስ? አብረሽኝማ እኮ በጣም ደስ የሚል ቃል ነው። እንደዛ ስትይኝ አንቺ ጋር የሆነ ቦታ እንዳለኝ ይሰማኛል። ዞሮ ዞሮ ግን ያው ነው፣ እነሱ እስከሚመጡ አትሂጂ ነው አይደል? እሱማ እንደዛ ነው። እሺ የተከበሩ አብረውኝ ይቆያሉ ነው? እንዲህ ካልሽኝማ ምን ችግር አለው? ይኸውልህ ማኩ፣ ለቅድሙ በጣም ይቅርታ። እችን ልጅ ግን አስታክሱልኝ። ምንድን ነው? እኔ ምን አቅላለሁ? ራሷን ለምን አትጠይቃት? እሺ ምንድን ነው? ቆይ ምን ይዘጋሻል? ቅድም ገድዬው ካልሞትኩ ስትይ አልነበር? ገድዬው ካልሞት እና እሱ ጋር ውሰደኝ ካልገደልኩት እያለች አልነበር እንዴ? ነፍሴ ስታስጨንቅ ይዣት የመጣሁት። እሺ ቸኩላለሁ። ምንድን ነው? ያልከኝ ነገር እኮ በጣም ስለከነከነኝ ነው እዚህ ድረስ ይቅርታ ልጠይቅ የመጣሁት። ማኩ በቃ ይቅርታ። ይቅርታ? በሰላም ካወራሁ ካታሳየኝም ብዬ ስላሰብኩ ነው ወከባ ይፈጠርኩ። እሺ በቃ መሄድ አለብኝ። ሌላ ጊዜ እንገናኛለን። እውነት ነው። ሰው ምን አይነት ነገር ውስጥ እንዳለ ሳይታወቅ እንደዚህ አይደረግም። እኔ ምን አይነት ሁኔታ ውስጥ እንደሆንኩ ሳልረዳ እንደዚህ ስላደረኩ ይቅርታ። ሳይክ ደስ ስላለኝና እኮ ስለናፈቀኝ ብቻ ነው። ስለተረዳሽኝ ደስ ብሎኛል። እኔም ትንሽ አበዛሁት መሰለኝ። ይቅርታ። እኔም ትንሽ ፈጥናለሁ አይደል? እኔም እኮ ትንሽ እቆጣለሁ መሰለኝ። ኧረ ፒካፕ ላይ ነህ። በጣም ይቅርታ። አይደገምም። እሺ እሺ በቃ እደውልልሻለሁ። ማታ እናወራለን። እሺ የት ልትሄድ ነው? ሄደን ውይ እሺ እሺ በቃ ሂድ። እሺ እደውልልሻለሁ። ይኸውልሽ ትሰሚኛለሽ? እኔ የምፈልገው ምን እንደምትይ መስማት ብቻ ነው። ማለት ምን ማለት አለው? ማለትማ እንደዛ ተመናቅረሽ መተሽ እዚህ ስትለማመጩ ነው። እሺ ቆይ ይቅርታ ልበለው ምናምን ብዬ ባለቃቅስብህ ይዘኝ ትመጣ ነበር? እና ቆይ አሁን በጉልበት ነው የመጣው ለማለት ነው? አዎ በጉልበት። ቆይ አንቺ በጣም ነው ኃይለኛ እንደሆንሽ የሚሰማሽ። ኦ ኃይል እግዚአብሔር ነው ወንድሜ። እኔ በግድ ነው ያመጣሁት ነው ያልኩት። እና ያው አይደል እንዴ? ቆይ ሲጀመር እኔ ለምንድን ነው ቆሜ ካንተ ጋር ማወራው? እና ጋደም ብለን እናውራ። ውይ አፈር ውስጥ ነው እሺ ጋደም የምትለው ደፋ። እንዴ እህቴ ምን ሆነሽ ነው? ደህና ነኝ። እንዴ እህቴ ምን ጉድ ነው? ምን ሆነሽ ነው? እዩ ስለ ኢዙ ያልሽኝ ሁሉ ነገር ልክ ነበርሽ። እንዴ ምን ጉድ ነው? ቆይ ምን አድርጎሽ ነው? እዩ የሚታይ የሆነ ነገር አለ። ኢዙ ደግሞ የሆነ ነገር ሳያገኝ እንደዚህ ሊቀየርብኝ አይችልም። ተረጋጊ በእናትሽ እህቴ። እንደሆነሽ አንቺን ሳይ በጣም ነው የሚያሳምመኝ። አልችልም፣ በቃ ከዚህ በላይ መሮኛል። አልችልም። እንዴ ቆይ
ምን ሆነክ ነው አትይም እንዴ? አልኩት እኮ የእናቱ ሞት እንደዚህ እንደሚያደርገው ነው የሚነግረኝ። ግን እኮ እንዱ ላይ አይበሳጭባትም። እና የእናቱ ሞት ያንቺ ጥፋት ነው እንዴ? ቆይ እንዴት ነው የኔ ጥፋት የሚሆነው እንዴ? ግራ ቢገባኝ እኮ ነው የጠየኩሽ። እንዴት አንቺ ላይ እንደዚህ ሊበሳጭ ይችላል? አላውቅም። ያልሽኝን ግን ሙሉ በሙሉ አይቼበታለሁ። ይሱ ተቀይሮብኛል። አሁን እቤት የለም እንዴ? አዎ አሁን ወጣ። እንደዛ ከሆነ አንዳንድ ነገር እንዳታስታውሽ ላድርግሽ። እንም የሆነ ነገር ልታደርግሽ ብትሞክር ባንዴ ትይዣታለሽ። ምን እንዳታደርገኝ ነው? እንደዛ ቀጥል አድርጋሽ አይደል እንዴ? ምን ከሚያክል ህንጻ ላይ ራስሽን የፈጣፈጥሽው? እኔ ግን ያንን ጊዜ ሳስታውሰው እንዴት ውስጤ እንደሚቃጠል ብታይ። እርግጠኛ ነሽ እዩ እኔ ራሴን ለማጥፋት ሞክሬያለሁ እንዴ? ሰው እኮ ጉድ እስኪል ድረስ ነበር እንባሽን በየመንገዱ እየዘራሽ ስትሄጂ የነበረው። እኔ? አዎ አንቺ። እንዴ ተሰቃየሽብኝ እኮ እናቴ። ነይ እንግባ። እንደውም ብዙ ማወቅ እንፈልገው ነገር አለ። ምንድን ነው? ያው ትውስቴን ካጣሁበት ጊዜ አንስቶ ነው። እሺ በቃ ሁሉንም ነገር እነግርሻለሁ። እሺ በቃ ነይ። ይኸውልሽ እቴ ቅድስት እየመጣሽ ነው። እሺ እኔ ብዙ የምነግርሽ ነገሮች አሉ። እሷ ግን ላውራሽ ምናምን ካለች መንገዱን ዘጋግተሽ ከዚህ ያባረት። እሺ እንዴ? ለምን? እሱን እኔ እነግርሻለሁ። አሁን ግን ሂጂና በቃ ከዚህ ያባረት። እሺ ኪዱስ እቹት ረዝማ ጠበቀች። እየቀለድኩ አይደለም። የት ሄዳ ነው? ምንድነው የምትቀልደው እንዴ? እሷ መርዘም አትችልም እንዴ? በእኔ ልክ ተአምር ሊያረዝማት አይችልም ብሎ እኮ ነው። ኧረ ነቆራድ። በሉ ከሚስቴ ላይ ወረድ በሉ። በእሷ ቀልድ አላውቅም። ግን የት ሄዳ ነው? እናንተ ቆይ የመራችሁ ነው እንዴ እየተቀባበላችሁ የምትጠይቁኝ? እና ቀልድ ነው። ትንሿ ላምጣት ብላ አይደል እንደ ሄደችው? ወይ ለካ እንደሱ ተባብለናል። ማሪ አይምሮን ታዩ። እሺ ዛሬ ምንም ልክ አይደለም። አንቺ ግን ምላስሽን ካላስቆረጥሽው ልክ አገቢ። እኔ የምለው ግን የምን አበባ ነው ተሸክማችሁ የመጣችሁት? ያው ባቢ ለመጀመሪያ ጊዜ ሴቶችን ሲተዋወቅ በአበባ ስለሆነ ምናልባት በዚህ ካስታውሰች ብዬ እኮ ነው። ማለት ፒካፕ ላይን መሆኑ ነው? ዋው አንቺ ነገር እንደዚህ ቶሎ ይገባሻል? ምን ነው የማይገባኝ ነው እንደሚመስልክ? ትንሽ የምትዘገይ ስለመሰለኝ ነው እንጂ ላንቺ ማቅፍ አበባ ነበር ማመጣልሽ። ኧረ እባክህ እኛ እዚህ ቆመን መጀናጀን ጀመርክ? ኧረ አልጀነጀንኳትም፣ እውነቱን ነው የነገርኳት። ከምትነግራት ለምን አሰጣት? አሁንማ ተነቋቁሩ እኮ። ያኔ ነበር እኮ መስጠትም ከሆነ። የምን መነቃቃት ነው? ቆንጆ ሴት እኮ ቆንጆ ነገር ስለሚገባት ሁሌም መስጠት እችላለሁ። ስነ ስርዓት። እኔ እንደዚህ አይነት ቀልድ አይመቸኝም። ምን ችግር አለው? በብዙ ነገር እኮ ማች እናደርጋለን። እሺ በምንድን ነው ደግሞ እባክህ ማች የምናደርገው? አንደኛ በቁመት፣ እሺ። ሁለተኛ ደግሞ በቅላት፣ እሺ። እና ደግሞ ሶስተኛው በቅጥነታችን። እንዴ ታዲያ እናንተ እኮ ይሄ እኮ ማለት ወንድምናት ነው መሆን የነበረባችሁ። አይዞ እውነት መቅዲ ልክ ነው ያልሽው። እስከዛሬ አስተውዬው አላውቅም። እንዴ ወንድምናት አይደል እንዴ ምን መስለው? አይ እንግዲህ አታብዙት። የምን ወንድምናት ነው እንዴ? ራስ እኮ ነው ወንድምናት እንመሳሰላለን ያልከው። እኛ ምን አደረግን? እኔ ማች እናደርጋለን ነው እንጂ እህትና ወንድም እንመስላለን መች አልኩ። እና ማች የምታደርጉት በመልክ ነው እንዴ? እና በምንድን ነው? ሰው ካፕል ለመሆን እኮ ፍላጎት እንጂ ቅጥነትና ቁመት አይደለም መመሳሰል ያለበት። ኧረ እባክሽ እውነቷን እኮ ነው። ደግሞ ከመቼ ጀምሮ ነው ተመሳሳይ ፊዚካል ያለው ሰው ካፕል የሚሆነው? እሱን በእኔና ባንቺ እናሳያቸዋለን። ስነ ስርዓት። እሺ እኔ እንደዚህ ቀልድ አይመቸኝም። እና ቀየር ላደርግልሽ ከቻልክ እንደ ሀሳብ ብትወው ደስ ይለኛል። አረ በቃ ሰዎች ምን ጀመራችሁ አሁን? እሺ ሰዎች መጨቃጨቃችሁን አቁሙና ባቢ እንዴት እንደምሰጣት አስብ። ማለት ለሌላ እንደምሰጠው አይደል እንደምሰጣት? ሰውዬ ፍላጎታችን እኮ እንድጠብሳት ሳይሆን ቀስ በቀስ ወደ ትውስቷ እንድትመለስ ነው። ቆይሽ እንዴት እናድርግ ታዲያ? ትንሿ እንዴት ነሽ ኪዱ? አረሳሽኝም አይደል? እንዴት ረሳሻለሁ? ጓደኛ አይደልሽ እንዴ? ተመስገን። እንዴት እያቅማማው እንደመጣው ልነግርሽ አልችልም። ለምንድን ነው የምታቅማሚው? ታናግረኛለች አታናግረኝም ስል ነው። ደህና ነሽ ግን? በጣም ደህና ነኝ። አሁን አታስቢ እሺ። ወደዛ ሄደን ትንሽ ላውራሽ። ወዴት? አብረን እንራመድ። አንድ ማሳይሽ ቦታ አለ። ምንድነው የምታሳይኝ እንዴ? ምንድነው የሁሉ ጥያቄ? ያው የምንሄድበት እንድናውቅ ብዬ እኮ ነው። እሺ እየሄድን እነግርሻለሁ። አሁን ግን ሂድ፣ ሰዓት የለንም። አሁን መሄድ አልችልም። ትንሽ ስራ ይዣለሁ። በኋላ እንገናኛለን። በቃ 5 ደቂቃ ብቻ። አንድ እንድታስታውሽ የምፈልገው ነገር ስላለ ነው። እሺ ግን በኋላ መተሽ እንጃለን አይሻልም?
እባክሽ ትንሿ 5 ደቂቃ ብቻ ነው ካንቺ የምፈልገው። ቆይ ምን አስበሽ ነው በዚህ ልክ እንድንሄድ የፈለግሽው? አረ ምንም አልፈለኩም። እንድናወራና ለትውስታሽ የሚረዳሽ ነገር ብቻ ነው የማደርግልሽ። ለእኔ ያሰበሽ ከሆነ አታስጨንቂ። ይቅርታ በጣም አስጨነቅኩሽ እንዴ? በቃ እሺ እንገናኛለን። ምንድን ነው የምትልሽ? የሆነ ቦታ ልሰድሽ እኮ ነው የምትለኝ። የት ነው ቦታ? እኔ እንጃ፣ እሱን እንኳን አላውቅም። ደግሞ በስርዓት አትጠይቂያትም እንዴ? ምንድን ነው የምጠይቃት? የት እንደምትወስድሽ ነው? ጠይቂያታለሁ እኮ የሆነ ቦታ ወስድሻለሁ፣ ለትውስታሽ የሚሆንሽን መንገድ አሳይሻለሁ እኮ የምትለኝ። እኑ ቤት አለች? አይ የለችም፣ ጠዋት ነው የመጣችው። አየሽ አይደለ? እሷ ጋር ልትወስድሽ እኮ ነው። እንዴ ለምንድን ነው የምትወስደኝ? እኑ ከፈለገች እኔን ማግኘት ትችል እንዴ? አይ ማሬ፣ እዚህ አይመችም። ባይሆን ውስጥ እንግባና እናወራለን። እሺ